ጻድቁ አባታችን አቡነ አረጋዊ ሰው እንዴት ተራራን በእባብ ይወጣል? የንጉሥ ልጅ እንዴት ሁሉን ንብረት ትቶ ገዳም ውስጥ ይኖራል? ለምንስ ነው ዛሬም ድረስ ብዙዎች አቡነ አረጋዊ አሁንም በደብረ ዳሞ አሉ የሚሉት? ይህ ጥያቄ የብዙዎች የማወቅ ጉጉት ነው። ዛሬም ታሪኩን እንሆ። ከሮም ቤተ መንግሥት እስከ ደብረ ዳሞ ገዳም የዘጠኙ ቅዱሳን መሪ ሆነው የአቡነ አረጋዊን ድንቅ ታሪክ እናያለን። እስከ መጨረሻው ድረስ እንድትከታተሉን እንጠይቃለን። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ከእንጦንስና ከመቃርስ ከጳቁሚስም የምንኩስና ወይም መንፈሳዊ ሐረግ አራተኛ ትውልድ የሆነ የአባ ዘሚካኤል ወይም የአቡነ አረጋዊ አነሳስ ወይም አመጣጡ እንዲህ ነው። ዳግመኛም ይህ የእግዚአብሔር አገልጋይ የትውልዱ ነገር እንዲህ ነው። አባቱ ከሮም ነገሥታት ወገን የሆነ ስሙ ይስሐቅ የተባለ ሲሆን የእናቱ ስም ዕድና ይባላል። ሁለቱም እውነተኞችና ታማኞች፣ እግዚአብሔርን የሚፈሩና የሚያከብሩ። የመጀመሪያውን ጥበብ እግዚአብሔርን መፍራት፣ ሕገ ኦሪትን፣ ትምህርተ ነቢያትንና ቅዱሳት መጻሕፍትን እያስተማሩ አሳደጉት። እሱም በመንፈስ ቅዱስ ኃይል እየጸና እየበረታ ሄደ። ዕለት ዕለትም ጠዋትና ማታ ወደ ቤተ ክርስቲያን እየሄደ ጸሎት ከመጸለይ አያቋርጥም ነበር። ሚስት ያገቡለት ዘንድ ፈልገው የታላላቅ ነገሥታት ወገን የምትሆን ሚስት አጩለት። እሱ ግን ፈጽሞ እምቢ አለ። ከሕፃንነቱ ጀምሮ በመንፈስ ቅዱስ እየተቃኘ አድጓልና። ከብዙ ዘመን በኋላም አባታችን አቡነ ዘሚካኤል ወይም አቡነ አረጋዊ ከሮም ወደ ጽርህ ወይም ግሪክ አገር ታላቁን የመንፈሳዊ ማህበር ያቋቋመ የመሰረተ የመነኮሳት ሁሉ አባት የሚሆን አባ ጳቁሚስ የሚኖርባት ደውናስ ወደምትባል ገዳም መጣ። ከገዳሙ መነኮሳትም አንዱ አገኘውና ልጅ ሆይ ከወዴት መጥተሃል? እነሆ አንተ ሕፃን እንደሆንክ እመለከታለሁና አለው። እሱም አመጣጤ ከሮም ነው፣ ከአባቴ ጳቁሚስ ዘንድ የምፈልገው ነገር አለኝና አለው። ነገሩንም ከሰማ በኋላ ያ መነኩሴ ወደ አባ ጳቁሚስ ዘንድ በእርጋታና በዝግታ ቀረበው። አባ ጳቁሚስም ባየው ጊዜ ከመንበሩ ተነስቶ በፍጹም ፍቅር አቅፎ ሳመው። የእግዚአብሔር ጸጋ በሱ ላይ አድሯልና። ቀጥሎም ስለምን ጉዳይ ወደኔ መጥተሃል አለው። እሱም እንዳንተ እንደ አባቴ መነኮስ ሆን ዘንድ መጥቻለሁ አለው። ልጅ ሆይ አንተ የንጉሥ ልጅ እንደመሆንህ መጠን የመንግሥቱ ወራሽ ነህና መንኩሰ ለመኖር ይቻልሃልን አለው። አባቴ ሆይ የምድር መንግሥት ኃላፊ ጠፊ ነው፣ ነገር ግን የማታልፈውን የማትጠፋውን ዘላለማዊት መንግሥት ወርስ ዘንድ እፈልጋለሁ አለው። አባ ጳቁሚስም የምንኩስናን ሥራ ቀላል አይምሰልህ፣ ወደ እኔ የመጡ ብዙዎች መታገዝ ተስኗቸዋልና ተሰነካክለዋልና ቢለው። አባ ዘሚካኤልም አባ ጳቁሚስን አባቴ ሆይ ፈተና አድርግልኝና ስራዬን መርምረ ተረዳ ወይም ተመልከት አለው። አባ ጳቁሚስም አንተው ራስን በራስ ፈትን። እሱም እሺ በጎ ብሎ በገዳሙ ካሉት መነኮሳት ጋራ ለጥቂት ቀን ለፈተና ተቀመጠ። እንግዲህ አስቀድመን እንደተናገርነው የአቡነ አረጋዊ ወደ አባ ጳቁሚስ የመምጣቱን የመድረሱን ነገርና ስለ ምንኩስናው የጠየቀውን ቃለ መጠይቅ እናብራራ ዘንድ ይገባል። ልጅ ሆይ እስኪ ጥቂት ተፈተን፣
መጽሐፍ ለእግዚአብሔር ተገዥ ወይም አገልጋይ ለመሆን በፈቀድክ ጊዜ አስቀድመ ነፍስህን መርምር፣ ሰውነትህንም ለሕማምና ለችግር አዘጋጅላል። ዳግመኛም ወርቅ በእሳት ካልተፈተነ ወርቅነቱ ስለማይታወቅ ሰውም እውነተኛነቱና ጠንካራነቱ የሚለካው የሚደርስበትን ጽዋትወ መከራ በትዕግስት ተቋቁሞ ፈተናውን ያለፈ እንደሆነ ነው አለው። ቅዱሱ አባታችን ዘሚካኤል ወይም አረጋዊም ቅዱሳን የፈጸሙትን ተጋድሎና ያላቸውን መንፈሳዊ ትጋት ተመልክቶ ለምንኩስና የሚያበቁትንና የሚያስፈልጉትን ሥርዓተ ትምህርት ሁሉ በፍጹም ልቦናው ተገነዘበ፣ ተማረ፣ አወቀ፣ ተረዳ፣ በማመንም ተቀበለ። አባ ጳቁሚስ ስለ ሃይማኖቱ ጽናት፣ ስለ ጠባዩና ስለ ቅንነቱ እጅግ አድርጎ ወደደው። ከዚህ በኋላ ልብሰ ምንኩስናውንም አለበሰው። የአባቶችን የአባ እንጦንስንና የአባ መቃርስን አስኬማ ወይም ቆብ የባረከ እግዚአብሔር የአንተንም አክሊል ምንኩስና ይባርክ ብሎ ባረከው። ካመነኮሰውም በኋላ ስሙን ዘሚካኤል ብሎ ሰየመው። እሱም ልክ እንደ ራሱ የታመነ ልጅ ሆነለት። አባ ዘሚካኤልም ከተወለደ ጀምሮ የምንኩስና ማዕረግ እስከተቀበለበት ጊዜ ድረስ የነበረው ዘመን 14 ዓመት ነው። ከዚህ በኋላ በታላቅ ትጋት በጸሎትና በጾም ተጸመደ። በጸጥታና በእርጋታ ተቀመጠ። እሱ የፈጣሪውን እውነተኛ ጎዳና ፈላጊ ነውና። ዝናውም በየሀገሩ ሁሉ እስከ አባቱ ሀገር ሮም ድረስ ተሰማ። ነገር ግን እኔ ደካማና ሐሳበ ውሱን ስሆን የዚህን የታላቅ ሰው የትሩፋቱን ገድል እናገር ዘንድ እንዴት ይቻለኛል በማለት አሰብኩ። ነቢዩ ዳዊት የጻድቃን መከራቸው ፈተናቸው እጅግ ብዙ ነው ብሎ እንደተናገረ ድካሙንና ትዕግስቱን መናገር የሚቻለው ማን ነው? ትሩፋቱንና ገድሉንስ ጠንቅቆ ለመድረስ የሚቻለው ምን ልቦና ምን አንደበት ነው? ዳግመኛም ሐዋርያው ስለ ጥቂት ሥራቸው እሱ በእጥፍ ይጨምርላቸዋል ሲል ተናግሯልና። አባታችን አባ ዘሚካኤል ገና በሕፃንነት ዘመኑ የምንኩስና ማዕረግ መቀበሉን በሰሙ ጊዜ የሮም ቅዱሳን ወደ እሱ መጡ። እነሱም የቁስጥንጥኔ አባ ሊቃኖስ፣ የሀገረ ቁስያው አባ ይምአታ ናቸው። አባ ጽህማ ከአንጾኪያ፣ አባ ጉባ ከቂልቅያ፣ አባ ፍጼ ከእስያ፣ አባ ጰንጤሊዮን ከሮም፣ አባ አሌፍ ከቂሳሪያ፣ እሊህ ሁሉ በአባ ጳቁሚስ ካለበት ገዳም ደረሱ። አባታችን ዘሚካኤልም ወንድሞቹን ባያቸው ጊዜ ፈጽሞ ተደሰተ። ከተገናኙም በኋላ ሰላምታ ተሰጣጡ። እርስ በርሳቸውም ተቃቅፈው ተሳሳሙ። ከዚህ በኋላ እሊህ ወንድሞች አባ ጳቁሚስን ክቡር አባታችን ሆይ እኛንም አመንኩሰን አሉት። አባ ጳቁሚስም ልጆች ሆይ በእውኑ የምንኩስናን ቀንበር ልትሸከሙ ትችላላችሁን? አስጨናቂና ከባድ ነውና አላቸው። እነሱም እግዚአብሔር ባንተ ጸሎት ስለሚረዳን አዎን እንችላለን፣ ወደዚች በር እንገባ ዘንድ ይህ ሕፃን መርቶ አምጥቶናልና አባት ሆይ እኛንም እንደሷ መንኩሰን አሉት። ያን ጊዜ አባ ጳቁሚስ የምንኩስናውን አጽፍ አጎናጸፋቸውና አመነኮሳቸው፣ ባረካቸው። ለእያንዳንዳቸውም ስማቸውን ሰየመላቸው። ከዚህ በኋላ እሊህ 8 ወንድሞች ራስን ዝቅ አድርጎ ለሌላው ክብር መስጠት፣ አርምሞና ትዕግስትን ፍጹም ገንዘብ በማድረግ በትጋትና ያለመታከት የሥርዓተ ማህበርን አመሰራረት ግብረ ምንኩስናን በመማር ከመምህራቸው ከአባ ጳቁሚስ ጋር ለብዙ ዓመታት ተቀመጡ። እነዚህ ወንድሞችም አባታችን ዘሚካኤልን
መንጋውን በጥንቃቄ እንደሚጠብቅ መልካም እረኛ ወደዚች ጎዳና ለመራሃን ለአንተ ታላቅ መባል ወይም ክብር ይገባሃል አሉት። ስለዚህም በስጋዊ መጠነ ቆሙ ወይም እድሜው አነስተኛ ሲሆን ስለ ጥበቡ በምክሩና በእውቀቱ የልጅ አዋቂ ስለሆነ አረጋዊ የተባለ የመንፈስ ቅዱስ የባለሟልነት ጸጋ ስላደረበት ሰውነቱ በእውቀት ተመልቷልና። አባ ጳቁሚስም የእረፍቱ ሰዓት በደረሰ ጊዜ ከመንፈሳውያን ልጆቹ አንዱን ቴዎድሮስን አስጠርቶ ጽሕሙን ያዝ በማድረግ ስጋዬን ወይም አጽሜ ከተቀበረበት ከዚህ እንድታወጣ ወይም እንድታፈልስ አለው። ለቴዎድሮስ ግን ከተቀበረበት ቦታ ወደ ሌላ ቦታ በድብቅ ወስዶ ወይም አዘወትሮ እንዲቀብረው ያዘዘው መስሎት ነበር። ሌላም ብዙ ነገር ነግሮት በገዳሙ ውስጥ የሚኖሩትን አኀው መነኮሳት በማህበሩ ሕግና ሥርዓት መሰረት ይጠብቃቸውና ያስተዳድራቸው ዘንድ አዘዘው። ቴዎድሮስም አባቴ ሆይ መልካም ነው፣ ያዘዝከኝን ሁሉ ፈጽማለሁ። ነገር ግን በሥርዓትህና በሕግህ ያጸናኝ ዘንድ ስለኔ ወደ ፈጣሪ ጸልይልኝ አለው። አባ ቴዎድሮስም የሊህን የስምንቱ ቅዱሳን ወንድሞች እርስ በርስ መዋደድና የጽድቃቸውን ሥራ ተመልክቶ እጅግ ተደሰተ። ይልቁንም ብፁዕ አባታችን ዘሚካኤል ወይም አቡነ አረጋዊን ፈጽሞ ወደደው። ከቀድሞ ጀምሮ የእሱን ስነ ምግባር ያውቅ ነበር። ስለዚህም እንደ ልማዱ ከነሱ ጋር በጾምና በጸሎት ተባብሮ ለመኖር ፈለገ። ከዚያም የአባታችን የዘሚካኤል እናቱ ንግሥት ዕድና የልጇ ዜናን ሰምታ ወደሱ መጣች። ስለ እሷም እናት ንግሥት ዕድና መጥታለችና ና እንሂድና ሰላም በላት አሉት። እሱም ስለ ክርስቶስ ሲል ከሷ ከእናት የተለየቻለሁና ፈጽሞ አልሄድም አላቸው። አባ ቴዎድሮስም ፈጥነ ወደ እናትህ ሂድ እንጂ ስላንተ ከሩቅ ሀገር መጥታለችና አለው። አባ ቴዎድሮስንም ጌታ ኢየሱስን እነሆ እናትህና ወንድሞችህ በውጭ ቆሞ ይፈልጉሃል ባሉት ጊዜ የሰማይ አባቴን ፈቃድ ከሚፈጽም በስተቀር እናቴስ ወንድሞችስ እህቶችስ እነማን ናቸው ሲል በቅዱስ ወንጌል የተናገረውን አልሰማህምን? ስለሆነም ለመሄድ አልችልም አለው። እናቱ ንግሥት ዕድናም ልጅ ሆይ 9 ወር የተሸከመችን ማኅፀን ወተት አጥብተው ያሳደጉ ጡቶቼን አስብ። ስለ ኃጢአት ያተናቀኝ አታቃለኝም። ልጅ ሆይ ለአንድ ጊዜ ፊትን ታሳየኝ ዘንድ ወራሴ ርስቱ አድርጎ በመረጠ በፈጣሪ አማጽንሃለሁ ስትላከችበት። ወንድሞች መነኮሳትም አባታችን ሆይ ይህንን ሳታደርግ ክብሯንና በልጽግናዋን ትታ ወደ አንተ የመጣችው በእናትህ ላይ ልብህን አታስጨክን። ከጎዳናው ርቀት የተነሳ ያገኛትን ድካምና ከሰውነቷ የወረደውን ወዝ ወይም ላብ አስብ። ይህን በማለት አጥብቀው ለመኑት። በዚያን ጊዜ ፈጥኖ በሩጫ ወደ እናቱ ሄደና ከተገናኙ በኋላ እናቴ ሆይ ከዚህ ምን አምጥቶሻል አላት። እናቱም እኔ እንዳንተ አልባሰ ምንኩስናን እጎናጸፍ ዘንድ መጥቻለሁ አለችው። እሱም እናቱ መነኩሳለሁ በማለት በተናገረችው አነጋገር እጅግ ተደሰተ። ፈጥኖም ወደ ገዳሙ ገባና ለአባ ቴዎድሮስ ነገረው። ከዚህ በኋላ መንኩሰው ልብሰ ምንኩስናን አጎናጽፈው ከቅዱሱ ከአባ ቴዎድሮስ እናት ጋር አስቀመጧት። የአባ ቴዎድሮስ እናት አስቀድማ መንኩሳ በገዳሙ ውስጥ ካሉ የሴት መነኮሳት ከዚያ ትኖር ነበርና አባ ቴዎድሮስም በሴት ገዳም ለሚኖሩ ለእህቶች መነኮሳት እግዚአብሔርን የሚፈራ አረጋዊ ወይም ሽማግሌ የሆነ ስሙ ጴጥሮስ የተባለ ሰው ሾመላቸው። በገዳም ውስጥም ከሚገኙ መነኮሳት መካከል እናቷ ወይም እህቷ ወይም ከዘመዶቿ ወገን ቢመጣ ከሽማግሌው ከጴጥሮስ ጋር ልከው
ከዘመዶቿ ጋር እንድትገናኝ ያደርጋሉ። በዚህ ጊዜ ይህ የአባታችን የአረጋዊ እናት ከገዳሙ መነኮሳት ዘንድ ልዩ ልዩ መንፈሳዊ ትምህርቶችን ስትማር ቆየች። እግዚአብሔርንም በፍጹም ልቦኗ የምትወድ ሆነች። እንደዚሁም ሁሉ አባታችን ዘሚካኤል በኋላ አረጋዊ የተባለ በገዳሙ ውስጥ እግዚአብሔርን ሲያገለግል በቆየበት ጊዜ ሁሉ ለገዳሙ ቤተ ማህበር የሚላክበት ጊዜ አለ። ለመምህሩ ለቅዱስ አባ ቴዎድሮስም የሚላክበት ጊዜ አለ። በበጎ ሥራ እየበለጸገ ብዙውን ነገር በመተውና በማግለል በጾምና በጸሎት ጸና። የተማራቸውንም የሚያውቃቸውንም ወደ ጽድቅ ጎዳና የምትመራውንና መንፈሳዊ መመሪያዎችን ሁሉ ለወንድሞቹ ያስረዳ ነበር። እሊህም ወንድሞች መነኮሳት ከአባ ቴዎድሮስ ዘንድ ለ7 ዓመታት ያህል ተቀመጡ። በዚያን ጊዜ ገሪማ የተባለ አባ ይስሐቅ ከሱ ጋር አልነበረም። ከዚህ በኋላ እነዚህ ወንድሞች ወደ ሀገራቸው ተመልሰው ይሄዱ ዘንድ ፈልገው አባታቸው አባ ቴዎድሮስንና አባ አርሴስዮንን ስንብት ጠየቁ። በማህበረ ገዳሙ የሚኖሩ ከተወደዱ ወንድሞቻቸው ጋር ተሰነባበቱ። እነሱም በእግዚአብሔር ፍቅር አንድነት ሸኟቸው። ከትውልድ ሀገራቸው ሮም ከደረሱ በኋላ ብዙ ድንቅ ተአምራትን እያደረጉ በቀኖና በጾምና በጸሎት በብዙ ትጋት በዚያች ሀገር ለጥቂት ጊዜ ተቀመጡ። ሀገራቸው ሮሜንም ከቅዱሳን አባቶቻቸው ዘንድ በተማሩት ትምህርት ወደ ቀናች ሃይማኖት መለሷት። ዳግመኛም በምድረ አዜብ ወይም ደቡብ ብሔረ ኢትዮጵያ የሚኖሩ ሰዎች ደጋጎችና መታሰቢያዋን የሚያደርጉ ነገስታቶቿም ሃይማኖታቸው ቀና ስለመሆናቸው ጌታችን ኢየሱስ ክርስቶስ ለእመቤታችን ለድንግል ማርያም አስራት ይሆኗት ዘንድ በቃል ኪዳን እንደሰጣት በቅዱሳት መጻሕፍት አግኝተው ተረዱ። ይህ አባታችን አረጋዊም የቀናች ሃይማኖት ቃል ያለ ድካምና ያለ ስንፍና ለሁሉ ያስተምር ነበር። እሱ በመለኮት ጨውነት የጣፈጠ ነውና፣ ይልቁንም የማስተማር ጥበብና ዕውቀት የሐሳብ ጥልቀት ያለው። ይህ ከመሆኑ የተነሳ የሚናገራቸው ቃላት ሁሉ የጣሙ የጣፈጡ ናቸው። ዓይኖቹ በትክክል ይመለከታሉ፣ ጆሮቹ ነቅተው ተግተው ይሰማሉ። ስለዚህም ሕዝቡ ሁሉ በሱ ቃል ለማመን በሱ ጎዳና ለመመራት አጥብቆ ይፈልጋል። እሱ ከራሱ ይልቅ ለብዙሃኑ ያስባልና። በዚያን ጊዜ አምላክን በወለደች በእመቤታችን በድንግል ማርያምና ጌታችን አስራት አድርጎ በሰጣት ከዚያች ሀገር ማለት በኢትዮጵያ ፍቅር ልቡ ተነደፈ። ከዚህ በኋላ ማንም ሰው ሳያውቅና ሳያየው ከሁለቱ ደቀ መዛሙርቶቹ ጋራ በሌሊት ወጥቶ ሄደ። ቅዱስ ሚካኤል እየመራውና በክንፉ ተሸክሞት በዘመኑ ባሉ ንጉስና ጳጳሱ ካሉበት አክሱም ከተማ ፈጥኖ አደረሰው። ያለ መምህራንና ያለ አስተማሪ ያመነች ይህችን ሀገር እምነቷንና የሥነ ሥርዓቷን ሁኔታ ተመለከተ። በዚያም ጥቂት ቀን ከተቀመጠ በኋላ ፈጥኖ ወደ ሮም ሄደና በኢትዮጵያ ዓይኑ የተመለከተውን በጆሮ የሰማውን ሁሉ በዚያ ላሉ ወንድሞች ነገራቸው። ወንድሞቹም ከአንደበቱ ይህንን ቃል በሰሙ ጊዜ ፈጽመው ተደሰቱ። እርስ በርሳቸው እኛም ወደዚች ሀገር መሄድ አለብን ተባባሉ። የእነዚህ የቅዱሳን ልብ በክርስቶስ ሃይማኖት የእሳት ወላፈን ተቃጥሏልና ያላቸውን የመገልገያ ዕቃ ይዘው ከታቦቶቻቸው ከካህናቶቻቸው ጋር ከንዋየ ቅድሳት ከመጻሕፍት እንዲሁም ከመሰል ወገኖቻቸው ጋር ሆነው ፈጥነው መጥተው አስቀድሞ መንገዷን በሚያውቃት በአባታችን በአቡነ አረጋዊ መሪነት ንጉሱና ጳጳሱ ካሉበት አክሱም ደረሱ። የእነዚህ ቅዱሳን ያመጣጣቸው ወይም የመጡበት ዘመን ከኢትዮጵያ ነገስታት አብርሃ ጽብሃ ጀምሮ 6ኛ ንጉስ የነበረ
የአልአህማዳ ልጅ በነገሰ በ5ኛው ዓመት ነው። ከአባታችን ከአቡነ አረጋዊ በረከት ረድኤት ያሳትፈን። ይህንን የምትሰሙ በሀገር ውስጥ ከሀገር ውጭ ከሀገር ውስጥም ከሀገር ውጭ በስደት በስራ ላይ ሆናችሁ የምትሰሙ የቅዱሳኑ በረከት ሁሉ ከሁላችሁ ጋር ይሁን። የመዝገበ ቅዱሳን ተከታታዮች ይህንን መንፈሳዊ ቻናል በየዕለቱ ለናንተ የቅዱሳን ታሪካቸውን፣ ስንክሳር፣ ተአምራት፣ የተለያዩ በቅድስት ቤተክርስቲያናችን ቀኖናና ዶግማ የጠበቁ የጸሎት መጽሐፍቶችን በድምጽ የምናቀርብበት ነውና ቪዲዮውን ላይክ፣ ሰብስክራይብ እንድታደርጉ በየዕለቱ እንድትከታተሉ ስንል እንገልጻለን። አቅራቢና አዘጋጅ ዲያቆን ቤተ ማርያም